ዕለተ አርብ መጋቢት 18 2018 ዓመተ ምህረት ላይ እንገኛለን። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የኢትዮስ ሚዲያ ቤተሰቦች እንደምን ዋላችሁ? ከተለያዩ ታማኝ መረጃ ምንጮች የደረሱንን የዕለቱን የቀን መረጃዎች ይዘን ቀርበናል። በቅድሚያም አርዕስተ ዜና። በአማራ ምድር በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። በክልሉ በሚገኙት ደብረ ማርቆስና ጃዊ ከተሞች አቅራቢያ በምርጫ ዝግጅት ተግባራት ላይ በነበሩ የአገዛዙ አካላት ላይ ከባድ ጥቃት መፈጸሙም ተነግሯል። ከዚህ ጥቃት ጋር ተያይዞ በአካባቢው የሚንቀሳቀሱት የፋኖ ኃይሎች የአገዛዙ ወታደሮች ላይ ተኩስ ከፍተው ከባድ ጉዳትም ተስተናግዷል። ይህ በእንዲህ እንዳለ በጎጃም ግንባር ሸበል በረንታ የፋኖ ኃይሎች በከፈቱት የማጥቃት ኦፕሬሽን ከፍተኛ ድል ተቀዳጅተናል ብለዋል። በአፋብን ቴዎድሮስ ዕዝ 201ኛ ኮር 64ኛ ክፍለ ጦር ልዩ ኮማንዶ በሸበል በረንታ ወረዳ መርገጭ ከተማን መቆጣጠሩም ተነግሯል። በዝርዝር መረጃችን አካተነዋል፣ ተሰሙታላችሁ። አዲስ አበባ የከተሙት የህወሓት ተቃዋሚ ጀነራሎችና ፖለቲከኞች የትግራይን ጊዜያዊ አስተዳደር ለመገልበጥ እየተዘጋጁ መሆኑ ተሰማም። በነ ጀነራል ጻድቃን ገብረትንሳኤ የሚመራው ስብስብ ወደ ትግራይ ሰብሮ ለመግባት አፋር የመሸገውን ሐራ መሬት ወይም የትግራይ ሰላም ኃይል ወታደራዊ ክንፍን ደጀን ማድረጉን ምንጮች ገልጸዋል። አዲስ አበባ የተደራጀው ኃይል ፖለቲካዊና ወታደራዊ ክንፉን በማጠናከር ወደ ትግራይ ሰብሮ መግባትና ህወሓትን ማስወገድ ዋነኛ ዓላማው አድርጎ እየተንቀሳቀሰ ነው ተብሏል። ስብስቡን በዋናነት የሚመሩት ጀነራሎችም ይፋ ተደርገዋል። በዝርዝር መረጃችን የምናሰማችሁ ይሆናል። በመጪው ግንቦት ወር እንዲካሄድ እቅድ የተያዘለትን 7ኛውን ሀገራዊ ምርጫ አስመልክቶ ገዢው ብልጽግና ፓርቲ በአዲስ አበባ የያዘውን የእጩዎች ዝርዝር ይፋ ማድረጉን ተከትሎ በዋና ከተማዋ ፖለቲካዊ ውጥረት ተፈጥሯል። ይህ የእጩዎች ምደባ ሂደት ቀደም ሲል የፓርቲው ድጋፍ የነበራቸውን ግለሰቦች ያገለለና ከፍተኛ የፖለቲካ ቁማር የተስተዋለበት መሆኑን ታዛቢዎች በስጋት እየገለጹ ይገኛሉ። በዚህ አዲስ የእጩዎች ዝርዝር ውስጥ ዋነኛው መነጋገሪያ ርዕስ የሆነው ባለፈው ምርጫ በግል ተወዳድረው ባሸነፉበት ምርጫ ክልል 28 የጠቅላይ ሚኒስትሩ የማህበራዊ ጉዳዮች አማካሪ ሚኒስትር የሆኑት አቶ ዳንኤል ክብረት አለመካተታቸው ነው። ይህ እርምጃ አቶ ዳንኤል ክብረት በምክር ቤት ውስጥ የነበራቸውን ሚና ለማክሰምና ከፖለቲካዊ መድረኩ በረቀቀ ስልት ለማግለል የተደረገ ውሳኔ መሆኑን የፖለቲካ ተንታኞች እየገለጹ ነው። በዝርዝር ያዝነው ሌላኛው ጉዳይ ነው። የታዋቂው የሙዚቃ አቀናባሪ ካሙዙ ካሳ ለየካ ክፍለ ከተማ ምክር ቤት በብልጽግና ፓርቲ እጩ ሆኖ መቅረብን ተከትሎ ከባድ የምርጫ ሰነድ ማጭበርበርና የሕግ ጥሰት መፈጸሙ መጋለጡ ብሔራዊ ምርጫ ቦርድን ታሪካዊ ፈተና ውስጥ ከቶታል። የኢትዮጵያ ብሔራዊ ምርጫ ቦርድ የምርጫ አዋጅ ማንኛውም እጩ በሚወዳደርበት የምርጫ ክልል የአካባቢውን ማህበረሰብ ችግር በቅርበት የሚያውቅ መሆኑን ለማረጋገጥ ሲባል ቢያንስ ለ6 ወራት በቋሚነት መኖር እንዳለበት በጥብቅ ይደነግጋል። ሆኖም ለሙዚቃ ስራዋ የከፈለችውን ገንዘብ ወስዶ ስራዋን እንዳልሰራላት የምትናገረው አርቲስትና ሌሎች 3 ድምፃውያን ባቀረቡት ተጨባጭ ማስረጃ መሰረት ካሙዙ ለምርጫ ቦርድ ያስመዘገበው የመኖሪያ አድራሻ የእርሱ ትክክለኛ ቤት ሳይሆን የአንጋፋው አቀናባሪ የአበጋዝ ክብረ ወርቅ ሾታ መኖሪያ ቤት መሆኑ ተረጋግጧል። የተነሳውን ውዝግብና መረጃውን ይዘናል፣ ተሰሙታላችሁም። ኢራን ከ1 ሚሊዮን በላይ ተዋጊዎችን አሰለፈች። በመካከለኛው ምስራቅ ያለው ወታደራዊ ውጥረት ወደ ከፋ ደረጃ መሸጋገሩን የሚያሳዩ መረጃዎች እየወጡ ነው። ኢራን በአሜሪካ ሊሰነዘርብኝ ይችላል ላለችው የምድር ወረራ ምላሽ ለመስጠት ከ1 ሚሊዮን በላይ ተዋጊዎችን በተለያዩ የጦር ክፍሎችና በተጠባባቂ ኃይሎች ውስጥ ዝግጁ ማድረጓን አስታውቃለች። በሌላ በኩል የእስራኤል መከላከያ ኃይል ጠቅላይ ኢታማዦር ሹም የሆኑት ኤያል ዛሚር ጦራቸው በአንድ ጊዜ በተለያዩ ግንባሮች እያካሄደ ባለው ከባድ ውጊያ ምክንያት እያጋጠመው ባለው ከፍተኛ የሰው ኃይል እጥረትና የግዳጅ ጫና የተነሳ በራሱ ጊዜ ሊፈርስ እንደሚችል እጅግ አሳሳቢ ማስጠንቀቂያ ሰጥተዋል። በዓለም አቀፍ መረጃችን በዝርዝር ትንታኔ ይዘነዋል። ክቡራትና ክቡራን ቆይታችሁን ከኛ ጋር ካደረጋችሁ እነዚህንና ሌሎችን መረጃዎች በዝርዝርና በትንታኔ ቀጥለን የምናስደምጣችሁ ይሆናል። በየቀኑና በየሰዓታቱ የሚወጡ አዳዲስ መረጃዎችን ከኢትዮስ ሚዲያ ለመከታተል ቻናሉን ሰብስክራይብ ማድረገውን ያረጋግጡ እንላለን። አሁን በቀጥታ ወደ ዝርዝር መረጃው አለፍን። እስከ መጨረሻው ይከታተሉን።
በአማራ ምድር በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። በጎጃም ግንባር ሸበል በረንታ በተከፈተ የማጥቃት ኦፕሬሽን ከፍተኛ ድል መቀዳጀታቸውንም የፋኖ ኃይሎች አሳውቀዋል። በአፋብን ቴዎድሮስ እዝ 201ኛ ኮር 64ኛ ክፍለ ጦር ልዩ የኮማንዶ አባላት በሸበል በረንታ ወረዳ መርገጭ ከተማ ባደረጉት ከባድ ትንቅንቅ ከ60 በላይ ያገዛዙን ወታደሮች ሙትና ቁስለኛ በማድረግ ከተማዋን ሙሉ በሙሉ ተቆጣጥረናል ብለዋል። ክፍለ ጦሩ ከትናንት መጋቢት 17 2018 ዓ.ም ማለዳ ጀምሮ በከፈተው የማጥቃት ኦፕሬሽን ከተማዋን ሙሉ በሙሉ ተቆጣጥሮ ያገዛዙ መንገድ መሪ የነበሩ አካላት ላይም እርምጃ መውሰዱን አሳውቀዋል። ለአራት ተከታታይ ሰዓታት በዘለቀው በዚህ ከባድ ትንቅንቅ መንገድ መሪ የነበሩ ያገዛዙ አካላትን ጨምሮ ከ40 በላይ የሰራዊቱ አባላት መውደቃቸው ተነግሯል። ከ20 በላይ የሚሆኑት ደግሞ ከባድና ቀላል ቁስለኛ መሆናቸው ነው ከአፋብን የህዝብ ግንኙነት የተገኘው መረጃ የሚያመለክተው። በሌላ በኩል በክልሉ በሚገኙት ደብረ ማርቆስና ጃዊ ከተሞች አቅራቢያ በምርጫ ዝግጅት ተግባራት ላይ በነበሩ ያገዛዙ አካላት ላይ በፋኖ ከባድ ጥቃት መፈጸሙ ተነግሯል። ከዚህ ጋር ተያይዞ በአካባቢው የሚንቀሳቀሱ የፋኖ ኃይሎች ያገዛዙ ወታደሮች ላይ ተኩስ ከፍተው ጉዳት መድረሱም ተሰምቷል። ይህም ቀደም ሲል የፋኖ ኃይሎች በምርጫው ሂደት ላይ ተቃውሞ እንዳላቸው ከገለጹ በኋላ የሰጡትን ማስጠንቀቂያ ተከትሎ የተወሰደ እርምጃ መሆኑ ተጠቁሟል። ይህ በእንዲህ እንዳለ አሁን ያለውን የጸጥታ ሁኔታ ከግምት ውስጥ በማስገባት በተለይ በገጠራማ የአማራ ክልል አካባቢዎች የሚገኙ ነዋሪዎችን አገዛዙ የመራጭነት ካርዳቸውን በምርጫ ጣቢያዎች እንዲያስቀምጡ እያስደረገ መሆኑ ተሰምቷል። በአዲስ አበባ የከተሙት የህወሓት ተቋሚ ጀነራሎችና ፖለቲከኞች የትግራይን ጊዜያዊ አስተዳደር ለመገልበጥ እየተዘጋጁ መሆኑ ተሰማም። በነ ጀነራል ጻድቃን የሚመራው ስብስብ ወደ ትግራይ ሰብሮ ለመግባት አፋር የመሸገውን ሐራ መሬት ወይም የትግራይ ሰላም ኃይል ወታደራዊ ክንፍን ደጀን አድርጎ መጠቀም መጀመሩን ምንጮች ገልጸዋል። አዲስ አበባ የተደራጀው ኃይል ፖለቲካዊና ወታደራዊ ክንፉን በማጠናከር ወደ ትግራይ መግባትና ህወሓትን ማስወገድ ዋነኛ ዓላማው አድርጎ እየተንቀሳቀሰ መሆኑን የተነገረው ስብስቡን በዋናነት የሚመሩትም ጀነራል ጻድቃን ገብረትንሳኤ፣ ብርጋዴር ጀነራል ገብረ እግዚአብሔር በየነ፣ ሜጀር ጀነራል አበበ ተክለ ሃይማኖት፣ ኢንጂነር አሰፋ ብርሃንና ጀነራል ተክላይ አሸብር መሆናቸው ታውቋል። በተራዘመ መፈንቅለ አስተዳደር ወደ አዲስ አበባ የሸሹትን ጌታቸው ረዳን የተኩት የጊዜያዊ አስተዳደሩ ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ የስልጣን ጊዜያቸው ተገባዷል። 2 ሳምንት የስልጣን ዕድሜ ብቻ የቀራቸውን የጀነራሉን አስተዳደር ለመረከብ ተዘጋጅቷል የተባለው ኃይል ከወዲሁ ምክር ቤት እያቋቋመ ነው ተብሏል። የጀነራል ታደሰ ወረደ የስልጣን ጊዜ የ2 ሳምንታት ዕድሜ የቀረው መሆኑን ተከትሎ ትግራይን ለመረከብ እየተቋቋመ ነው የተባለው ምክር ቤት ፓርቲዎችንም ያቀፈ ነው። በጀነራል ጻድቃን የሚመራው የትግራይ የለውጥ ፈላጊዎች እንቅስቃሴ አባል የሆኑት የጌታቸው ረዳ ስምረት፣ ባይቶና፣ አረና ትግራይ፣ ትንሳኤ ሰባ እንደርታና ቃንጪ ሐቂ የተባሉ 5 የፖለቲካ ፓርቲዎች እንዳሉበት ተጠቁሟል። እንዲሁም በአፋር የሚንቀሳቀሰው ሐራ መሬት ወይም የትግራይ የሰላም ኃይል በመባል የሚጠራው ታጣቂ ቡድን ወታደራዊ ክንፍ እንዲሆን ከስምምነት መደረሱ ተመላክቷል። ሐራ መሬት ህወሓትን በመቃወም የተሰባሰበ ታጣቂ ቡድን ሲሆን በአዲስ አበባ ከሚንቀሳቀሱ የትግራይ የፖለቲካ ኃይሎች ጋር ጎን ለጎን ይንቀሳቀሳል። አዲስ አበባ የተደራጀው ስብስብ የትግራይ ጊዜያዊ አስተዳደርን ለመቆጣጠር ጥረት መጀመሩ የተገለጸ ሲሆን ለዚህም መንግስታዊ ቅርጽ ያለው ምክር ቤት እያቋቋመ ነው። ምክር ቤቱ የጀነራል ታደሰ የስልጣን ጊዜ ከማብቃቱ በፊት በቅርቡ በአዲስ አበባ ይፋ እንደሚደረግ ዘገባዎች አመልክተዋል። በሩሲያና ዩክሬን መካከል እየተካሄደ ባለው ጦርነት ከሩሲያ ጎን ሆነው የሚዋጉ ኢትዮጵያውያን ቁጥር ከ1800 ማለፉ ተነገረ። በሩሲያና ዩክሬን መካከል የተቀሰቀሰው ጦርነት 4ኛ ዓመቱን የተሻገረ ሲሆን ጦርነቱ ከተጀመረበት ጊዜ አንስቶ በርካታ ኢትዮጵያውያን ከሩሲያ ጎን ሆነው በቅጥረኛ ተዋጊነት እየተሳተፉ እንደሚገኙ መረጃዎች ያሳያሉ። ለሩሲያ በተዋጊነት የሚመለመሉ ኢትዮጵያውያን አብዛኞቹ ከአማራና ከትግራይ ክልሎች እንደሆነ መረጃ
መረጃው ያረጋገጠ ሲሆን ባለፉት 4 ዓመታት ከ1800 በላይ ኢትዮጵያውያን ከሩሲያ ጎን ሆነው በጦርነቱ መሳተፋቸው ተነግሯል። አንድ ስሙ እንዳይጠቀስ የፈለገ ለሩሲያ ለመዋጋት የተፈራረመ ኢትዮጵያዊ እንደገለጸው ከትውልድ ቀየው ከአማራ ክልል ወደ ሩሲያ ለመጓዝ በቅድሚያ 800,000 የሩሲያ ሩብል ወይም 10,000 የአሜሪካ ዶላር ገደማ እንደተከፈለው የገለጸ ሲሆን በየወሩ ደግሞ 200,000 የሩሲያ ሩብል ከሩሲያ መንግስት እንደሚከፈለው አሳውቋል። ግለሰቡ አክሎም ከሩሲያ ጎን ሆነው የሚዋጉ ኢትዮጵያውያን ቁጥራቸው ከ1800 በላይ መድረሱን የጠቆመ ሲሆን ከትግራይ ክልል ውቅሮ አካባቢ፣ ከኦሮሚያ ክልል ባሌ ሮቤ አካባቢ እንዲሁም ከኢትዮጵያ መንግስት ጸጥታ መዋቅር ከድተው ለቅጥረኛ ተዋጊነት ወደ ሩሲያ የሄዱ ኢትዮጵያውያንን እንደሚያውቅ አያይዞ ገልጿል። ኢትዮጵያውያኑ ለቅጥረኛ ተዋጊነት የሚመለመሉት በራሳቸው ፈቃድና የሶስተኛ ወገን ተጽዕኖ ሳይኖርባቸው እንደሆነ የተነገረ ሲሆን ሩሲያ ከዩክሬን ጋር በምታደርገው ጦርነት ሲሳተፉ ግን የሩሲያን ሕግ ሙሉ በሙሉ ለመተግበር እንደሚገደዱ ታውቋል። እንደ መረጃው ከሆነ በሀገር ውስጥ የምልመላና የጉዞ ሂደቱን በማሳለጥ ረገድ የሚሳተፉ የተለያዩ አካላት መኖራቸው የታወቀ ሲሆን የመንግስት ጸጥታ መዋቅር ባለስልጣናት ጭምር በቀጥታ ይሳተፉበታል ተብሏል። ለሩሲያ በተዋጊነት የተሰለፈው ኢትዮጵያዊ እንደገለጸው ቤተሰቦቹን ለማኖር ሲል እንደዚሁም በኢትዮጵያ ባለው የሰላም እጦትና ከፍተኛ የኑሮ ውድነት ሳቢያ ለሩሲያ ቅጥረኛ ተዋጊ ለመሆን መወሰኑን ገልጿል። በሩሲያና ዩክሬን መካከል እየተካሄደ ባለው ጦርነት ከሩሲያ ጎን ሆነው ለመዋጋት ከተለያዩ የኢትዮጵያ ክፍሎች ተነስተው ወደ ሩሲያ የሄዱ ኢትዮጵያውያን በተለያዩ የአውደ ውጊያ ግንባሮች መመደባቸውን መረጃውን ከሩሲያ ያደረሰን ኢትዮጵያዊው የሩሲያ ቅጥረኛ ተዋጊ አስረድቷል። ለሩሲያ ለመዋጋት ወደ ጦርነት ግንባር የተጓዘው ኢትዮጵያዊ እንደገለጸው በቅጥረኛ ተዋጊነት ወደ ሩሲያ ምድር የተጓዙ ኢትዮጵያውያን በጦርነት ጊዜ ሕይወታቸው ቢያልፍ እንደየ ሃይማኖታቸው ስነ ስርዓት በተመደቡበት የሩሲያ ክልል ቀብራቸው ይፈጸማል ብሏል። ከዚሁ ጋር በተገናኘ የሩሲያና ዩክሬን ጦርነት ከ4 ዓመታት በፊት ሲፈነዳ በርካታ ኢትዮጵያውያን ከሩሲያ ጎን ተሰልፈው ለመዋጋት ፍላጎት እንዳላቸው ለማሳየት በሚያዝያ 2014 ዓ.ም በአዲስ አበባ የሩሲያ ኤምባሲ በር ተሰባስበው እንደነበር አይዘነጋም። በመጪው ግንቦት ወር እንዲካሄድ እቅድ የተያዘለትን 7ኛውን ሀገራዊ ምርጫ አስመልክቶ ገዢው ብልጽግና ፓርቲ በአዲስ አበባ የያዘውን የእጩዎች ዝርዝር ይፋ ማድረጉን ተከትሎ በዋና ከተማዋ ፖለቲካዊ ውጥረት ተፈጥሯል። ይህ የእጩዎች ምደባ ሂደት ቀደም ሲል የፓርቲው ድጋፍ የነበራቸውን ግለሰቦች ያገለለና ከፍተኛ የፖለቲካ ቁማር የተስተዋለበት መሆኑን ታዛቢዎች በስጋት እየገለጹት ይገኛሉ። በዚህ አዲስ የእጩዎች ዝርዝር ውስጥ ዋነኛው መነጋገሪያ ርዕስ የሆነው ባለፈው ምርጫ በግል ተወዳድረው ባሸነፉበት ምርጫ ክልል 28 የጠቅላይ ሚኒስትሩ የማህበራዊ ጉዳዮች አማካሪ ሚኒስትር የሆኑት አቶ ዳንኤል ክብረት አለመካተታቸው ነው። ባለፈው ምርጫ ፓርቲው እጩ ባለማቅረብ ለሳቸው የተመቻቸ መንገድ የፈጠረ ቢመስልም በዚህኛው ዙር ግን በሳቸው ምትክ የፌዴራል የአካባቢ ጥበቃ ባለስልጣን ዋና ዳይሬክተር የሆኑትን ዶክተር ሌሊሴ ነሜን መድቧል። ይህ እርምጃ አቶ ዳንኤል ክብረት በምክር ቤት ውስጥ የነበራቸውን ሚና ለማክሰም እና ከፖለቲካዊ መድረኩ በረቀቀ ስልት ለማግለል የተደረገ ውሳኔ መሆኑን የፖለቲካ ተንታኞች ገልጻሉ። ከሁሉም በላይ አስገራሚ ሆኖ የተገኘው መረጃ ግን በአዲስ አበባ ከተመረጡት የፓርላማና የከተማ ምክር ቤት ተመራጮች ውስጥ 62 በመቶ የሚሆኑት በአዳዲስ እጩዎች መተካታቸው ነው። ይህ መጠነ ሰፊ ለውጥ በተለይ ባለፈው በስድስተኛው ሀገራዊ ምርጫ የአማራን ሕዝብ ወክለው በአዲስ አበባ ከፍተኛ ድምጽ ያሰባሰቡ አመራሮችን ያገለለ መሆኑ ታውቋል። አታስፈልጉም በሚል ከዝርዝሩ ውጭ በተደረጉት በእነዚህ ተመራጮች ምትክ ፓርቲው እንደ ውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ያሉ ታማኝ የፌዴራል አመራሮችን በአዲስ አበባ እጩ አድርጎ አቅርቧል። ይህ በእንዲህ እንዳለ የምርጫው ሂደት ፍትሐዊነት ላይ ጥያቄዎችን የሚያስነሳው ሌላው ነጥብ ብልጽግና ፓርቲ እጩ ባላስመዘገበባቸው 3 ምርጫ ክልሎች ውስጥ 2ቱ ለኢዜማ አመራሮች በስጦታ የተተው መሆናቸው ነው። ይህ ሁኔታ የምርጫው ውጤት አስቀድሞ በፖለቲካዊ ድርድር የተወሰነና የህዝብ ድምጽ ተገቢውን ክብደት የማያገኝ መሆኑን ያመለክታል የሚሉ ድምጾች እየበረከቱ ነው። ከ160 ነባር ተመራጮች መካከል 58ቱ ብቻ በድጋሚ መቅረባቸው ገዢው ፓርቲ የህዝብን ፍላጎት ከማስከበር ይልቅ የራሱን የውስጥ ስልጣን ለማስጠበቅ ሲል ማንኛውንም ተወካይ ለመቀየር ዝግጁ መሆኑን ማሳያ ነው ተብሏል።
የታዋቂው የሙዚቃ አቀናባሪ ካሙዙ ካሳ ለየካ ክፍለ ከተማ ምክር ቤት በብልጽግና ፓርቲ እጩ ሆኖ መቅረብን ተከትሎ ከባድ የምርጫ ሰነድ ማጭበርበርና የሕግ ጥሰት መፈጸሙ መጋለጡ ብሔራዊ ምርጫ ቦርድን ታሪካዊ ፈተና ውስጥ ከቶታል። የኢትዮጵያ ብሔራዊ ምርጫ ቦርድ የምርጫ አዋጅ ማንኛውም እጩ በሚወዳደርበት የምርጫ ክልል የአካባቢውን ማህበረሰብ ችግር በቅርበት የሚያውቅ መሆኑን ለማረጋገጥ ሲባል ቢያንስ ለ6 ወራት በቋሚነት መኖር እንዳለበት በጥብቅ ይደነግጋል። ሆኖም ለሙዚቃ ስራዋ የከፈለችውን ገንዘብ ወስዶ ስራዋን እንዳልሰራላት የምትናገረው አርቲስትና ሌሎች 3 ድምፃውያን ባቀረቡት ተጨባጭ ማስረጃ መሰረት ካሙዙ ለምርጫ ቦርድ ያስመዘገበው የመኖሪያ አድራሻ የእርሱ ትክክለኛ ቤት ሳይሆን የአንጋፋው አቀናባሪ የአበጋዝ ክብረ ወርቅ ሸወታ መኖሪያ ቤት መሆኑ ተረጋግጧል። ይህ ግልጽ የሆነ የነዋሪነት ማስረጃ ማጭበርበር እጩነትን በሕግ የሚያሰርዝ በቂ መሰረት ቢሆንም ነፃና ገለልተኛ ነኝ የሚለው ምርጫ ቦርድ ይህንን በማስረጃ የተደገፈ ጥሰት በቸልታ አልፎ ግለሰቡን በእጩነት አጽድቆ ወደ ምርጫ ካስገባ ተቋሙ ከገዢው ፓርቲ ተጽዕኖ ነፃ ለመሆኑንና የሕግ የበላይነትን ማስከበር አለመቻሉን በገዛ እጁ እንደ መመስከር ይቆጠራል። ከዚህ አቀናባሪ ላይ ከሚቀርብበት ሕጋዊ የሰነድ ማጭበርበር ጥሰት ክስ ባሻገር ገዢው የብልጽግና ፓርቲ ይህንን ግለሰብ እጩ አድርጎ ማቅረቡ በስርዓቱ አለ የሚባለውን አጠቃላይ ብልሽት ፍንትው አድርጎ የሚያሳይ ተደርጎ እንዲወሰድ ያደረገው መሆኑን ታዛቢዎች እየተናገሩ ነው። ካሙዙ በተደጋጋሚ የጠቅላይ ሚኒስትር አብይ አህመድን ስምና ከሳቸው ጋር የቅርብ ግንኙነት አለኝ የሚለውን ትርክት እንደ ማስፈራሪያና የግጥም ማግኛ መሳሪያ ሲጠቀምበት መቆየቱ የአደባባይ ሚስጥር መሆኑ ይነገራል። በዚህም የቅርበት ፖለቲካ ተጽዕኖን በመጠቀም በባህልና ስፖርት ሚኒስቴር የሚወጡ ግዙፍ የመንግስት ፕሮጀክቶችንና ጨረታዎችን ያለማንም ተወዳዳሪ በነጠላ እጁ ሲያጠቃልል ቆይቷል። እንደ ሙላቱ አስታጥቄና አያልነህ ሙላቱ ያሉ ሀገር ያከበራቸው አንጋፋ የጥበብ ሰዎች ወጣቶችን እያደራጁ ባሉበት ሁኔታ በሚሊዮኖች የሚቆጠር በጀት የሚጠይቀው የቻይናው ጉዞ ፕሮጀክት ለካሙዙ መሰጠቱ የመንግስት መዋቅር የጥቅም ትስስር ምን ያህል ስር እንደሰደደ ያሳያል። የህዝብ ሀብት አጠቃቀምንና የጨረታ ህግጋትን ለራሱ ጥቅም ሲጥስ የነበረ ግለሰብ ነገ የምክር ቤት አባል ሆኖ የከተማዋን በጀት ያጸድቃል ወይም የመንግስት ስራ አስፈጻሚውን ይቆጣጠራል ብሎ ማሰብ ጅብን ስጋ አደራ እንደመስጠት የሚቆጠር አደገኛ አካሄድ መሆኑን ታዛቢዎች አጥብቀው ይሞግታሉ። ኢራን ከ1 ሚሊዮን በላይ ተዋጊዎችን አሰለፈች። በመካከለኛው ምስራቅ ያለው ወታደራዊ ውጥረት ወደ ከፋ ደረጃ መሸጋገሩን የሚያሳዩ መረጃዎች እየወጡ ነው። ኢራን በአሜሪካ ሊሰነዘርብኝ ይችላል ላለችው የምድር ወረራ ምላሽ ለመስጠት ከ1 ሚሊዮን በላይ ተዋጊዎችን በተለያዩ የጦር ክፍሎችና በተጠባባቂ ኃይሎች ውስጥ ዝግጁ ማድረጓን አስታውቃለች። የግዙፍ የሰራዊት ስምሪት ኢራን ከዚህ ቀደም ከነበሩት ውስን ግጭቶች ወጥታ ወደ ሙሉ ጦርነት ዝግጅት መሸጋገሯን የሚያሳይ ነው። ሀገሪቱ ያሰለፈችው የምድር ጦር መደበኛ ያልሆኑ ታጣቂዎችና የየአካባቢው የጥበቃ ስልቶች አሜሪካ ልታስበው ለሚችለው ማንኛውም ጥቃት ምላሽ ለመስጠት የተዘጋጁ ናቸው ተብሏል። የኢራን ወታደራዊ ዝግጅት በዋናነት የሚያተኩረው የተደራራቢ መከላከያ ስልት ላይ ሲሆን ይህም የሀገሪቱን መልክዓ ምድራዊ አቀማመጥ፣ ግዙፍ የሰው ኃይልና ያልተማከለ የእዝ መዋቅርን በመጠቀም የአሜሪካን የቴክኖሎጂ የበላይነት ለመቋቋም ያለመ ነው። ይህም ጦርነቱ ከተጀመረ ለአጭር ጊዜ ሳይሆን ለረጅም ጊዜ ሊቀጥል እንደሚችል ማሳያ ሆኗል። ይህ ዝግጅት እንደ አሜሪካ፣ እንግሊዝ፣ ፈረንሳይና ጀርመን ላሉ ሀገራት ትልቅ ስጋት ፈጥሯል። የምድር ላይ ጦርነት ከተጀመረ ግጭቱ እጅግ ውስብስብና ከፍተኛ ዋጋ የሚያስከፍል ደረጃ ላይ የሚያሸጋግር ሲሆን ውጤቱም ከመካከለኛው ምስራቅ አልፎ በመላው ዓለም ላይ የኢኮኖሚና የፖለቲካ ቀውስ ሊያስከትል እንደሚችል ባለሙያዎች እየተነበዩ ነው። የእስራኤል መከላከያ ኃይል ጠቅላይ ኢታማዦር ሹም የሆኑት ኤያል ዛሚር ጦራቸው በአንድ ጊዜ በተለያዩ ግንባሮች እያካሄደ ባለው ውጊያ ምክንያት እያጋጠመው ባለው ከፍተኛ የሰው ኃይል እጥረትና የግዳጅ ጫና የተነሳ በራሱ ጊዜ ሊፈርስ እንደሚችል እጅግ አሳሳቢ ማስጠንቀቂያ ሰጡም። እንደ እስራኤል መገናኛ ብዙሃን ዘገባ ኢታማዦር ሹሙ ረቡዕ ዕለት በተካሄደው የካቢኔ የደህንነት ስብሰባ ላይ ለከፍተኛ ባለስልጣናቱ በፊታችሁ 10 ቀይ መብራቶችን
እንዳበራሁ ነው በማለት የችግሩን አሳሳቢነት ያላንዳች መሸሸግ አብራርተዋል። ጦሩ አሁን ባለበት የሰው ኃይል እጥረት ከቀጠለ የዕለት ተዕለት መደበኛ ተልእኮዎቹን ማከናወን ወደማይችልበት የውድቀት ደረጃ ለመድረስ ብዙ ጊዜ እንደማይወስድበትም ገልጸዋል። ይህንን አፋጣኝ አደጋ ለመቀልበስ ብቸኛው መፍትሄ አዲስ የውትድርና ምልመላ ሕግን ማውጣት፣ የተጠባባቂ ኃይል ግዳጅ ሕግን ማጽደቅና የመደበኛ ውትድርና አገልግሎት ጊዜን የሚያራዝም አስቸኳይ ሕግ ተግባራዊ ማድረግ መሆኑን በአጽንኦት ጠይቀዋል። ይህ የጦር አዛዡ ያልተጠበቀና ግልጽ ማስጠንቀቂያ የእስራኤል ጦር ከቅርብ ጊዜ ወዲህ በበርካታ ግንባሮች ለረጅም ጊዜ እያካሄደ ያለው ተደራራቢ ጦርነት በመከላከያ ተቋሙ መዋቅርና በወታደሮቹ አቅም ላይ እያሳደረ ያለውን ከባድ ጫና ፍንትው አድርጎ የሚያሳይ ነው። በውጭ ጠላቶች ላይ ያተኮረው ጦር አሁን ላይ የራሱን ህልውና ለማስቀጠል የሚያስችል በቂ የሰው ኃይል የማግኘት ፈተና ውስጥ መውደቁን በግልጽ ያመለክታል። የተወደዳችሁ የኢትዮስ ሚዲያ ቤተሰቦች የዕለተ አርብ የቀን መረጃዎቻችን እነዚህ ነበሩ። አመሻሽ ላይ ከሰዓታት በኋላ ሌሎች አዳዲስ መረጃዎችን ድጋሚ ይዘን እንጠብቃችኋለን። እስከዛው መልካም ጊዜ